እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እህታችን ቦኒም ከዚህ ዓለም ሕይወቷ ማለፉ ተሰምቷል። በቲክቶክ ላይ ከ823,000 በላይ ተከታይ ያላት ወጣቷ ቦኒ ከመሞቷ ከጥቂት ሰዓታት በፊት በለቀቀችው ቪዲዮ ላይ ዛሬ የኔ የእረፍት ቀን ነው በማለት ባስተላለፈችው መልእክት በርካቶች ደንግጠው ነበር። ታዲያም በህይወት ጉዞዋ የገጠማትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉም ስንብቷን በመግለጽ ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ በማለት ተናግራለች። ፈጣሪ የእህታችን ነፍስ በገነት ያኑርልን። ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። ነፍስ ይማር። ራስን ማጥፋት ቆይ ከመቼ ጀምሮ ነው ላለብን ችግር መፍትሄ ነው ብለን የምናስብ የጀመርነው ማለት ነውና እስኪ ተመልከቱ። አሁን ላይ በጣም እየተበራከተ መጥቷል። ወጣቶች ራሳቸውን ሲያጠፉ በእድሜ ከኛ በጣም የሚያንሱ ልጆች፣ ተስፋ ያላቸው ልጆች፣ ነጋቸው ብሩህ የሆነ ተስፋ ያላቸው ልጆች እንደዚህ ሲሆኑ እጅግ በጣም ያደማል፣ ውስጥ ያደማል። በእውነት ልብን ነው የሚያደማው። ቴዲ ዘረኛ አይደለም ምናምን ለምትሉ ቴዲ ዘረኛ ላይሆን ይችላል፣ ትግራይ ግን አይወዳትም። አንዱ ለሶስት ምሳሌዎች ጠቅሼ ልንገራችሁ። ለምሳሌ ጥቁር ሰው የሚለው ዘፈን ላይ እነ ሚኒሊክ፣ ጣይቱ፣ ባልቻ በጉልህ ስማቸው ሲጠራ አድዋ ድል ሲነሳ አብሮ ስማቸው የሚነሳው እና አሉላና ባሻ አሉን ግን አልተጠቀሱም። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ ቪዲዮ በመጀመሪያም እንግዲህ አርሲ ምድር የብዙ ኦርቶዶክሳውያን የሀዘን ወይም ደግሞ የግፍ መሬት እንደሆነች ይታወቃል። አሁንም እንግዲህ በዚህ ጉዳይ ዙሪያ የወጣ አዲስ መረጃ አለ። እሱም ቪዲዮ እንመልከተው። ከአርሲ አሁንም እጅግ አሳዛኝ ዜና ተሰምቷል። 7 ሰዎች መገደላቸው ነው የተነገረው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስክሬናቸው መገኘቱ ተገልጿል። በትናንትናው ዕለት 21 ሰዎች መገደላቸው ነግሬያችሁ ነበረ። ከነሱ በተጨማሪም ታዲያ አሁን ላይ 7 ሰዎች በድምሩ 28 ሰዎች መገደላቸው ተሰምቷል። ከትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል። እንዲሁም ደግሞ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንት ተጨማሪ ምዕመናን መገደላቸው ታውቋል። በእውነት እጅግ አሳዛኝ ነው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ይህ መረጃም እንግዲህ እጅግ በጣም የሚያሳዝን ነው። ሁልጊዜ በአርሲ ምድር የተለመደ ተግባር ነውና ሁላችንም እንግዲህ ፍትህ ለአርሲ ኦርቶዶክሳውያን እያልን ድምጻችንን ማሰማታችንን እንቀጥል። ለመቀጠል ደግሞ አንዳንድ ሰዎች ባለባቸው ችግር ምክንያት እንዲሁም ደግሞ ያለምንም ምክንያት ራሳቸውን እያጠፉ ይገኛሉ። ትናንትና ዕለትም እንግዲህ አንዲት ተወዳጅ ቲክቶከር ራሷን አጥፍታለች የሚል መረጃ ወጥቷል። እሱም ቪዲዮ እንመልከተው። ሚያዝያ 21 ቀን 2018 ዓመተ ምህረት ማምሻውን የተሰማው ዜና እጅጉን ልብ ይሰብራል። ቲክቶክ ላይ በጣም ብዙ ሺህ ተከታይ ያላት በሳቅ በጨዋታ በቅብጠቷ የምትታወቀው ፌስቡክም ላይ እንደዛው ብዙዎች የሚከተሏት የሚያደንቋት ይህች ወጣቷ ቲክቶከር ምንና እንዴት እንደገጠማት ባልታወቀ መልኩ ልብ በሚሰብርና አሳዛኝ በሆነ መልኩ የመጨረሻ ቪዲዮዋን ሰርታ ከዚህ ዓለም ድካም ተሰናብታለች። የመጨረሻ ቪዲዮዋንም ስትሰራ ምን እንደገጠማት ለምን ይህንን እንደወሰነች ተናግራለች። ምንድነው የገጠማት? ብዙዎችን ልብ የሰበረ ጉዳይ ሆኗል። ቲክቶክ መንደር ከ843,000 በላይ ተከታዮች አሏት። ፌስቡክ ላይ ደግሞ ከ298,000 በላይ ሰዎችም ይከተሏታል። የየዕለት ኑሯን ቀልዷንና ውሎ አዳሯን በሙሉ ይከታተሉላታል። ፈገግታዋ ልዩ ነው። ሳቂታ ነች፣ ተቀብጣለች። ከባሏ ጋር ያላቸው ነገር ደግሞ እየተለየ ነው። ታዲያ ይህቺ የዛ መንደር ድምቀት የሆነች ሰው ዛሬ ምን ገጠማት? ከ7 ሰዓታት በፊት ስለገጠማት ነገር የመጨረሻዎቹን ቪዲዮዎቿን ጭና ከዚህ ዓለም ድካም አድፋለች። ይህ ምንድነው? በተለይ ወዳጆቿን፣ ጓደኞቿንና ዘመድ አዝማዶቿን ልባቸውን እየሰበረ ጉዳይ ነው። ለወትሮው ስትስቅ ስትጫወት የምትታወቀው ቦኒ ምን ገጠማት? ለዓመታት በልቧ የደበቀችው ሚስጥር ምንድነው? ለዛሬስ ያበቃት ነገር ምንድነው? ይህንን የመጨረሻ ቪዲዮ ብላ በሰራቻቸው 2 ቪዲዮዎች ላይ ለዚህ ያበቋትን ነገሮች ተናግራለች። ደግሞም በሕይወቷ ውስጥ ይህ የመጨረሻ ያለችው ቀን እንደሚመጣም በግልጽ አብራርታለች። በተለያዩ ቪዲዮዎቿ ላይ የምትቀልደው ወጣቷ ባሏም ሕይወትን እንዴት አድርጎ ይቀጥል ይሆን እያሉ ብዙዎች ለእርሱም እያዘኑ ይገኛሉ። ይህም እንግዲህ እጅግ በጣም የሚያሳዝን መረጃ ነው። ላለብን ችግር ራስን ለማጥፋት መፍትሄ ነው ስትልም እንግዲህ አንድ እህታችን ያስተላለፈችው መልእክት አለ፣ እንመልከተው። ራስን ማጥፋት ቆይ ከመቼ ጀምሮ ነው ላለብን ችግር መፍትሄ ነው ብለን የምናስብ የጀመርነው ማለት ነውና እስኪ ተመልከቱ። አሁን ላይ በጣም እየተበራከተ መጥቷል። ወጣቶች ራሳቸውን ሲያጠፉ በእድሜ ከኛ በጣም የሚያንሱ ልጆች፣
ተስፋ ያላቸው ልጆች ነጋቸው ብሩህ የሆነ ተስፋ ያላቸው ልጆች እንደዚህ ሲሆኑ እጅግ በጣም ያደማል፣ ውስጥ ያደማል። በእውነት ልብን ነው የሚያደማውና የሆነ አንድ አባባል አለ አይደል? በአካባቢ ያለ አንድ አዛውንት ሲሞት አንድ ቤተ መጽሐፍ ተቃጠለ ተብሎ ነው የሚነገረው እንደ አባባል። ነገር ግን ወጣት ሲሞት ምንድን ነው የምንለው? ምን እንላለን? ይሄ እግር እሳት የሆነ ነገር ነው። ለወላጅ ቀርቶ እንደ ሀገር ስናስበው ራሱ በጣም ያማልና አሁን ላይ የሆነ ያለውን እየተመለከታችሁ ነው። እዚሁ ሶሻል ሚዲያ ላይ ዛሬም እየተመለከትን ነበር። አንዲት ወጣት ልጅ እንደዚሁ ራሷን ያጠፋችበት ሁኔታ አለና ይሄ መፍትሄ ሊሆን አይችልም። ችግሮች ሊኖሩ ይችላሉ። በጣም ጨለማ ሆኖ ዙሪያችን ገደል ሆኖ ያለንበት ችግር በእንደዚህ አይነት ልኬት ውስጥ ልንውል እንችል ይሆናል። ግን መፍትሄው እንዴት ራስ ማጥፋት ይሆናል? ምክርና ቡጢ ለሰጪው ቀላል ነው ምናምን እያላችሁ ሊሆን ይችላል አይደል? እየመከርኳችሁ አይደለም፣ ያለውን እውነታ ነው እያወራሁ ያለሁት እና ከያዝነው ችግር ካለብን ችግር ይልቅ የያዝነው እግዚአብሔር ታላቅ ነው። እንደዚህ አይነት መፍትሄዎች እኮ እንደ መፍትሄ ራሱ አእምሯችን ላይ የሚመጣው እግዚአብሔር ከኛ ስለራቀ ነው። በፍጹም እኛ ርቀናል በቃ ከእንደዚህ አይነት ሲስተም ውስጥና እግዚአብሔር አለ በእውነት የራቀ የሚመስለን እግዚአብሔር እዚህ ጋር ነው ቅርብ፣ የኛ ፍላጎት ስለሌለ እንጂ ማለት ነውና የትኛውም ችግር ህይወታችን ላይ ቢመጣ መፍትሄ አይደለም ራስ ማጥፋት፣ በፍጹም መፍትሄ ሆኖም አያውቅም። እኛ እኮ ባለቤት አለን። ስሪታችን ዝም ብሎ አይደለም፣ ሰሪ ያለን ባለቤት አለን አይደል? ባለቤቱ ደግሞ እግዚአብሔር ነው። ስለዚህ ኃላፊነቱ እሱ ነው ማለት ነው የኛ ህይወት። እኔ በጣም እንደዚህ አይነት ነገር ከዚህም ቀደም እንግዲህ አንድ ቪዲዮ ሰርቻለሁና በጣም ኢሞሽናል የሚያደርግ ነገር፣ በጣም ልጆች እንደዚህ አይነት ነገር ውስጥ ገብተው ስትመለከቱ ምን ትላላችሁ? ምንም በቃ በጣም ልባችሁ ያዝናልና የሰው ልጅ ሊሞት ነው የተፈጠረው አይደለም? ያ ማለት ያም ሆነ በቃ የሰው ልጅ ይሞታል። ልንሞት ነው በቃ የተፈጠርነው። ስለዚህ ልንሞት የተፈጠረችውን ይህችን ህይወት ለምንድን ነው ሞትን የምንቀድመው? በጊዜያችን እኮ ሄዳችን አይቀርም አይደለም? ችግር ቢደርስ መከራ ቢደርስ እግዚአብሔር ተማምኖብን ቢሆንስ ያንን ችግርኛ ህይወት ላይ ያመጣ ያልፉት ይሆን ብሎ አምኖብን እንደምናልፍ እርግጠኛ ሲሆን ቢሆንስ ፈተና ቢያመጣብን የምን ችግር ነው? የገንዘብ የጤና በቃ ያለንበት ነገር የሱስ ሁሉም ነገር መፍትሄ ያለው መፍትሄው በእግዚአብሔር ነውና ራስ ማጥፋት መፍትሄ ሆኖ አያውቅም። በፍጹም አይሆንም። በቃ አይሆንም ይሄ። እንዲሁም ደግሞ ተዋናይ ሳምሶን ታደሰ ወይም ደግሞ ቤቢ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር በነበረው ቪዲዮ መሰረት ከብዙዎች ዘንድ አድናቂዎቹን ጨምሮ የተለያዩ ትችቶች እየቀረቡበት ይገኛል። አርቲስት ሳሚ ወይም ቤቢ እግዚአብሔር ከሚያከብርህና እግዚአብሔር ጥሩ ነገር ካላት ሴት ጋር እግዚአብሔር ያጣምርክ። ከወደድካት እንወድልሃለን። አለቀ። ምንድነው የምትሉት? ለልጆቹ አልተጨነቀም። ለልጆቹ ስላለመጨነቁ እናንተ የምታውቁት ነገር አለ? ቪዲዮ ስለታየ እሱ ይልቀቀው፣ ከሷ አፈንግጦ ይውጣ፣ ማን ይልቀቀው የምታውቁት ነገር አለ? የለም። ግን ይሄ ሰውዬ ልጆች አባት ስለሆነ ቪዲዮ ለምን ሚዲያ ላይ ተለቀቀ? እንዴ ጋይስ፣ እኔ አንዳንዴ በጣም ነው የምታስቁኝ። በጣም እርግጠኛ ሆኜ መናገር የምችለው ደግሞ በእርግጠኝነት እሱ አይለቀውም፣ አያረገውም። በጣም በእርግጠኝነት ነው የምነግራችሁ፣ አያረገውም። የሆነ ሚስቴክ ሊኖር ይችላል፣ የሆነ ነገር የተደረገ ነገር ሊኖር ይችላል። ያ ነው የሆነው። በተቀረ ግን ለምን ጠበሰ፣ ለምን ሆነ፣ ለምን ከሴት ጋር ተሳሳበ? ትናንትና ጭራሽ ምን ይልኛል ቲክቶክ ላይ ጋይስ፣ እንደ አንድ ፍሬ ልጅ ከንፈር የተላበጠ እና የትልቅ ሰው የትንሽ ሰው ኪስ አሳሳም የሚባል ነገር አለ እንዴ በእናንተ አማርኛ? እኔ እኮ ግራ ገባኝ ጋይስ። የትልቅ ሰው የሚባል አሳሳም አለ፣ የሽማግሌ አሳሳም የሚባል አለ ጋይስ። እንዴ ስሜት እኮ ነው፣ እንደ ፍላጎቱ አድርጎ ይሳብ አላ ጋይስ። በጣም እኮ ነው የሚያስቁት እነዚህ ሰዎች እኮ በጣም እኮ ነው የሚገርሟችሁ። ስለዚህ የሚመችክ ከቀድሞ ባለቤት ከዳግማዊ ፀሐይም እንግዲህ የመልስ ምት የሚመስል መልእክት ተላልፏል። እንመልከት። ሃይ ሰላም፣ እንዴት ናችሁ? ቃሊ ሜካፕ በካናዳ በተለያዩ ቦታዎች የሜካፕ ኮርስ እየሰጠች እንደሆነ ይታወቃል። እናንተም እንድትመዘገቡ እጋብዛችኋለሁኝ። ቃሊ ሜካፕ። በሌላ በኩል ደግሞ የቤተሰብ ጨዋታ ፕሮግራም አሁን ድረስ ማን ይምራው እየተባለ ብዙ ውዝግቦችን እያስነሳ ይገኛል። የተለያዩ እጩ ወይም ደግሞ ታዋቂ ሰዎችም እንግዲህ ይህንን ፕሮግራም ለመምራት እየተወዳደሩ ይገኛሉ። ከነዚህ መካከል ሰመረ ባሪያው አንደኛው ነው። እንመልከተው። ሶሊያና እንዴት ነሽ? አንድ ግሩፕ ናችሁ ሁላችሁ? ትወና ነው ተዋናይ ነው የምትፈልጋችሁ? ተዋናይት ያው ጎን ለጎን ከምን ጋር? የልብስ ዲዛይን መስራት እወዳለሁ። ልብስ ዲዛይን ነው የምፈልገው። አብሮ ይሄዳል። ያ
እና አሁን ዲዛይነርነት ምን እየተማርሽ ነው? አሁን ልጀምር ነው ትምህርቱ። ትወናውንስ? ትወናውን ጎን ለጎን እሱም ልትጀምሪ እንዳው? አይ እሱን ጀምራለሁ። ውጥን እኮ ነገር እንዳው ብዬ ምታለቂያት ተዋናይት ማነች ከኛ ጋር? እንትና ሰዓት ድምጽ ወደታ ሰዎች ከመግዛታቸው በፊት የሚያወዳድሩት ምን ነገር ሊሆን ይችላል? ዋጋ። ሰዎች አበቦችን በብዛት በምን አይነት ዝግጅት ወይም ፕሮግራም ላይ ሲጠቀሙ ልታይ ትችላለች? ምርቃት። አለቆች በየቀኑ ሊናገሩ ቢችሉትን ነገር ጥቀሽ። እንዳታረፍድ ወይ ደግሞ በማርፈድ። እንዳታረፍድ ነገ በዚህ ሰዓት ብትገባ መስሪያ ቤትን ፈልግ። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን። ምን ቀረ ልጅ በዛሬው ዋጋ ቴሌቪዥን መሰለኝ። አይሆንም ሰው አከተወና ቲቪ ተወጣው። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? ዋጋ ሁለተኛው መልስ ነው። ሰዎች አበቦችን በብዛት በምን አይነት ዝግጅት ፕሮግራም ላይ ሊጠቀሙ ይችላሉ? ምርቃት። አለቆች በየቀኑ ሊናገሩ ቢችሉትን ነገር ጥቀስ። ማርፈድ። እንዳታረፍድ። አታርፍድ። አንተኛው ተቀጥረሽ አታውቂም? በቃ ጠረጠርኩሽ እኮ። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ቴሌቪዥን። በዛሬ ፍላት እንዴት ይሄን አይነት ነው? ቲክቶከሩ አንድ ብርና ተዋናይት ማርታ ጎይቶም ያላቸውን ቅርርብ አይተው ነገሩ አልቋል፣ በፍቅር አንድ ላይ ናቸው ሲባል ጉዳዩ ሳይጠበቅ ሌላ አቅጣጫ ይዟል። አንድ ብር ለትዳር የመረጠው ማርታን ሳይሆን ድምፃዊት ኤደን አይሸሹምን መሆኑ ሲሰማ ብዙዎች እንዴት ማለታቸው አልቀረም። ለረጅም ጊዜ ፊቱን በጭንብል ሸፍኖ የተለያዩ ሰዎችን በማህበራዊ ሚዲያ በመተረብና በድፍረት በመተቸት የሚታወቀው ማንነቱ ሳይታወቅ ለዓመታት ከፍተኛ ተከታይ ያፈራውና በቅርቡ ደግሞ ፊቱን በይፋ የገለጠው ታዋቂው ቲክቶከር አንድ ብር አሁን ደግሞ ከሌላኛዋ ዝነኛ አርቲስት ጋር ስሙ በጋብቻ ተነስቷል። ይህች ምጮኛው ከ2 ዓመታት በፊት ፈራተባ በሚለው የሙዚቃ ስራዋ ወደ ጥበቡ ዓለም በድምቀት የገባችውና በአጭር ጊዜ ውስጥ ከፍተኛ ተወዳጅነትን አትርፋ በአሁኑ ወቅት በተለያዩ ፊልሞች ላይ በብቃት እየተወነች የምትገኘው ወጣቱ አርቲስት ኤደን አይሸሹም ናት። እነዚህ ሁለት ከየመጡበት ዘርፍ ስኬታማ የሆኑ ግለሰቦች በድንገተኛ ሰርግ ተጣምረናል ማለታቸው ትልቅ መነጋገሪያ ርዕስ ሆኗል። ነገሩ እንዲህ ነው። ቲክቶከሯ ሜርኩሪ ሀብታሙ የሁለት ጥንዶችን ፊት ሸፍና በቅርቡ የአንድ ታዋቂ ሙዚቀኛና ቲክቶከር ሰርግ አለ የሚል ወሬ ስታናፍስ፣ ሚመሮች ደግሞ በበኩላቸው ፍንጮችን በመሰብሰብ ጉዱን አወጡት። እናም ኤደን አይሸሹምና አንድ ብር አንድ ላይ ናቸው አሉ። እናም ግራ የተጋባው ተመልካችም ይሄማ እንዴት ይሆናል ከማርታ ጎይቶም ጋር አይደል እንዴ እያለ ሀሳብ ሲሰጥ፣ በመጨረሻም ጥንዶቹ አውል እንጋባ ነው ብለው እውነታውን አውጥተውታል። ጥንዶቹን ባጋሩት ፎቶ ደመቅ ያለ ሰርግ ለማድረግ ዝግጅት ላይ መሆናቸውን አሳውቀዋል። ግን ቆይ ይሄ ሁሉ ነገር እውነት ነው ወይስ ከበስተጀርባ ሌላ ሚስጥር አለው? ዜናውን መጀመሪያ የለቀቀችው ቲክቶከሯ ሜርኩሪ የራሷ የቤሎ ቤት ባለቤት መሆኗ ሲታወቅ ነገሩ የንግድ ማስታወቂያ ሊሆን ይችላል የሚለው ጥርጣሬ እንዲነሳ ምክንያት የሆነ ሲሆን የቲክቶክ መንደር እንደሚታወቀው ድራማውና እውነቱ አይለይም። ለማንኛውም ግን ለጥንዶቹ ብዙዎች መልካም ምኞታቸውን እየገለጹ ይገኛሉ። እውነተኛ ፍቅር ከሆነ መልካም ትዳር፣ ማስታወቂያም ከሆነ ጎበዝ ነጋዴዎች ያሰኛቸዋል። ነገሩ ከእውነተኛ ትዳር ይልቅ የቤሎ ማስታወቂያ ነው የሚያስብሉት ነገሮች የሙሽራ ፎቶ ላይ የጥንዶቹ እጅ ላይ ምንም አይነት ቀለበት አይታይም። መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ያው 3 ዓመት ሊሆነን የሚቀጥለው ወር ነው። የምታስታውሱ ከሆነ ሽምግልናው በግንቦት ወር ነበር የተላከውና ከዛ በኋላ በዚህ 3 ዓመት ውስጥ 2 ልጆች ወልጃለሁ። የመጀመሪያዋ ልጄ አሁን 2 ዓመት ሊሆናት የሚቀጥለው ወር ላይ፣ ሁለተኛዋ ልጄ ያው ሶስተኛው ልጄ ደግሞ ወንዱ ኦልሞስት 5 ወር ሆኖታል። እና ምንድነው ያው እንደ ሙዚቀኛነቴ እንደ አርት ባለሙያነቴ ትንሽ እንድርቅ አድርጎኝ ነበረ። በተከታታይ ነው የወለድኩት። ያው እንደምታውቁት ቤተሰቦቼ በተከታታይ ስለወለድኩኝ አይታችሁ ከሆነ ስሜን በስሙ አብሳላትን እርጉዝ ሆኜ ነው የሰራሁት። አሁን መጨረሻ ላይ የሰራሁት ቪዲዮ አይዞር ባይኔ የሚለው ደግሞ ቤቢዬን እርጉዝ ሆኜ ነው የሰራሁት።
አራስም ቤት ሆኜ ደግሞ እንደዛ ባለባበሴ የተተቸውበት ሰውነት ቅርጽሽ ምናምን በሚለው ይሄ መውደድማ ልኩን አሳይቷል የሚለው ዘፈን መያዜን አራስ ሆኜ የሰራሁት ነው። ለምን ይመስላችኋል የምታገለው? ማለት የሆነ ነገር ለማድረግ የምሞክረው ለምን ይመስላችኋል? ጊቭ አፕ ላለማድረግ ነው፣ ወደኋላ ላለመቅረት ነው። ሁል ጊዜም ቢሆን አንድን ነገር ቆመን አይደለም ማሰብ ያለብን፣ እየሄድን ነው ማሰብ ያለብን፣ እየተራመድን ነው። ስተትም ይሁን ጥሩ ነገርም ይሁን ከመሞከር ነው መልካም ነገሮች የሚገኙት። ከመሞከር የሆነ ነገሮችን ከማድረግ ነው ጥሩ ነገሮች የሚገኙት እና ሁሌም ቴንኪዩ ኔ ቆንጆ ሮዚ፣ ሁሌም ወደፊት መሄድ አለብን። ሴቶች አብሶ ተጽዕኖ አለብን። ስናረግዝ ወፈርሽ እንባላለን፣ ጠቆርሽ እንባል። እኔ አሁን በአንገቴ በጣም ነበር የምተቸው። ትዝ ካላችሁ ፊትሽና አንገትሽ አይገናኝም፣ ግን ይዩት፣ ሁሉም ነገር የተፈጥሮ ጉዳይ ነው። የሆነ ነገር በጊዜው ይመጣል። እሙዬ እናቴ የኔ ቆንጆ ሁሉም ነገር በጊዜው ይመጣል። ሁሉም ነገር ሮዚ የኔ እናት ፈስማ ንግስት አስመሰልሽ የኔ እናት። ሁሉም ነገር በጊዜው ይመጣል። ሁሉም ነገር ደግሞ በጊዜው ይሄዳል። ግን ህይወት ይቀጥላል። ጊቭ አፕ አናድርግ። ለሁሉም ነገር ፈጣሪ ያለው የሰጠን ህይወት እሱ ቴንኪዩ መስዬ እሱ የሰጠን ህይወት ፈጣሪ አይሳሳትም አይደለ? እኔ እናንተን ሞቲቬት ማድረግ የምችል ብቁ ሴት ሆኜ አይደለም ካለፍኩት ህይወት ነው። እና ስናረግዝ ወፈርሽ፣ ምንድነው እንደዚህ ሆንሽ፣ አረ ምን ሆንሽ ምናምን ይባላል። ስንወልድ ደግሞ አረ የበፊቱ ሰውነትሽ ሄደ እንትናልሽ፣ ወፈርሽ፣ እንደዚህ ሁኚ። ከዛ ደግሞ ሊጠይቃችሁ የሚመጣ ሰው ሁሉ ጡት ታጠቢያለሽ፣ አረ ጡት ስጪ፣ አረ አራስ አትወጣም፣ አረ ተኚ፣ አረ እንደዚህ ሁኚ፣ እንደዛ ሁኚ፣ እንደዚህ ሁኚ። በጣም ብዙ ሀስል አለብን ሴቶች። ከዛ ደግሞ እንደዛ ጊቭ አፕ አድርገን በቃ ወደ ኋላ ስንቀር ደግሞ ምን ነው መውለድ እንደዚህ ያደርጋል እንዴት ትባላላችሁ? ስትራግል አድርጋችሁ ደግሞ ስትወጡ ደግሞ ምን ነው ቀስ ብትት ብዙ ነገር ነው የምንባለው። በእርግጥ ይሄን ስል ወንድም ልጅ ደግሞ ሀስል አያረግም፣ ወንድ ልጅ ምንም አያረግም እያልኩ ሳይሆን እንደውም ከሴቷ ጎን ሆኖ ብዙ ነገር እንድትበረታ የሚያደርገው ወንድ ልጅ ነው። ልክ እንደኔ ባል ማለት ነው። ስለዚህ ጊቭ አፕ አታርጉ ሴቶች፣ ጊቭ አፕ አታርጉ። ከወሊድ በኋላም ህይወት አለ። እኔን አታዩኝም? ይኸው አምሮብኝ እንደገና እንደ አዲስ አብቤ ወደ ስራዬ ተመልሻለሁኝና ወዬ አገልግል። እኔ አሁን በጣም ነው የተሰበርኩት። በጣም በተለይ በሴቶች አሁን ምንም አንድ ማረሰው ሚዲያ ላይ ያለች ሰው ናትና ደውላ አንቺ ቡዳ ጅራታም ትልቅ ሰው ናት፣ ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች። ደውላ አላቃትም፣ አታቀኝም። እንዲያው በቃ ራሴን መቆጣጠር አልቻልኩም። ከዛ ያች ሰው ማናት እያልኩ ስትገባ እየገባው መከታተል ጀመርኩና አወቅኳት። ሳያት በጣም ትልቅ ሰው ናት፣ ልጆች ያሏት ሰው ናትና በጣም ከባድ ነው። ለምን ያለችበት ምክንያት ተወቃላሽ? ከዛ ፊት በታሪክ አታውቀኝም፣ አንተዋወቅም ይመስለኛል። ይሄ በጎጥ መከፋፈሉ ሚዲያው ያመጣው ጫና ነው ብዬ እንትምለውና እኔ የውሸት ትርክት የለኝም፣ ማንንም ለማታለል አይደለም የመጣሁት። ልጅን ቀብር ያለው ግን በርካታ ሄቨኖች በየቀኑ እያለቁ ነው። ህዝቡ ቢጠነቀቅ፣ ልጆቹን ቢጠብቅ፣ ምናልባት ሰሚ ካገኘን ደግሞ ቢያስተካክሉልን በሚል ነው ሚዲያ ያወጣሁት እንጂ እኔ አሁን እሱ ታስሮ ራሱ አልረካም። ምንም ሄቨንን አይመልስልኝም። ቢሞት ግን ቢቆም ነው መቆም ስላለበት። ለዛ ነው የኔ ጮህት። ግን እኔ ለኔ ብቻ እንደምጮህ ነው። የተወሰኑ ሰዎች፣ ሁሉም ባይሆን የተወሰኑ ሰዎች የራሳቸውን ፖለቲካ ሰርተውብኛል። ለምንድነው ሴቶች እንደዛ ያሉት? ምን ገመትሽ አንቺ? እኔ እንግዲህ አይተ ከሆነ እንትን ላይ ሚዲያ ላይ የተለቀቀው የሱ ፎቶ
እኛ አይደለንም ሰው ነው በየፌስቡክ እና የሚያውቁ ሰዎች ያው ጥሩ ሰዎች አሉ አይደለም ሰዎች አዎ የሱ ፎቶ ተሰጠን ማለት ነው ከዛ ነው ሚዲያ የተለቀቀው እና ፎቶው ላይ አይተው ከሆነ የለበሰ ቲሸርት በጣም ነው ያዘንኩት እኔ እንደማንኛውም እንትን ባህር ዳር ከነማ ምን ደግፈው ክለብ ነው ግን አይተው ከሆነ ባህር ዳር ከነማንም ደፋሪ ነው ለማለት አንዴው ቶታሊ አማራ ክልልንም ደፋሪ ነው ለማለት የሆነ ጎጥ ውስጥ አስገቡኝ ግን ልክ አይደለም ማንንም ጋር ደፋሪ ያለ ማንንም ጋር መጥፎ ሰው አለ ጥሩም ሰው አለ ማለት ጉዳዩ የግለሰብ ነው ይሄን ግን በሚገርም ሁኔታ እንደዚህ አይነት ወንጀል የሚሰሩ ሰዎች ወይ የሆነ ብሔር ወይ የሆነ እምነት ተቋም ላይ ነው የሚደበቁትና ጎጥ ውስጥ ነው እኔ እንሰድኝ ግን እኔ እንደዛ አይነት ልጅ አይደለም ማንንም ሰው መሞት የለበትም ከሆነ በኋላ ደግሞ ያ ሰው ቅጣቱን ማግኘት አለበት በየማመን ሰው ነኝ ቴዲ ዘረኛ አይደለም ምናምን ለምትሉ ቴዲ ዘረኛ ላይሆን ይችላል ትግራይ ግን አይወዳትም አንድ ሁለት ሶስት ምሳሌዎች ጠቅሼ ልንገራችሁ ለምሳሌ ጥቁር ሰው የሚለው ዘፈን ላይ እነ ሚኒሊክ ጣይቱ ባልቻ በጉል ስማቸው ሲጠራ አድዋስ ድል ሲነሳ አብሮ ስማቸው የሚነሳው እና አሉላና ባሻዋሉን ግን አልተጠቀሱም ለኔ ይህ የሚመስለኝ ለትግራይ እና ለተጋሩ ካለው ያነሰ ፍቅር አንፃር ነው ሳነሳቸው የቀረ ይመስለኝ ሲቀጥል ቴድሮስ ሁሌም ቴድሮስ ይልና በመሃል አንድ ንጉስ ዘሎ ሚኒሊክ ይላል በመሃል ያሉት ንጉስ አፄ ዮሐንስ አራተኛ የሚባሉት በኢትዮጵያ ነገስታት ታሪክ እንደሳቸው ለዳር ድንበሩ የተዋደቀና ብዙ የውጭ ጦር ጠላት ያሸነፈ ንጉስ የለም በመጨረሻም ዳር ድንበር ጥበቃ ሲሉ አንገታቸውን ሰጥተው ሞቷል ነገር ግን ተንቤን አካባቢ ስለተወለዱ ነው መሰለኝ ቴድሮስ ብዙ ጊዜ ያነሳቸውም ቴዲ አፍሮ ያነሳቸውም ሲቀጥል ባውኑ ዘፈኑ ዳስጣል ምናምን ኢትዮጵያ ሀገር የሞተበት ምናምን የሚለው ሀገር የሞተችው የ2013 ጥቅምት 24 ሰሜን ሲደፈር ነው ከዛ በኋላ ወደ ፉል ስኬል ጦርነት ሲገባ ሀገር ሞታ ነበርና የፕሪቶሪያው ስምምነት ሲነሳ እንደተነሳች ነው የማሰው የቴዲ ኢትዮጵያ የቱ ጋር ናት ያለችው ወደ ትግራይ አካባቢ ያለው ፓርት ኢትዮጵያ አይደለም ነው እሱ አካባቢ እንደፈለገ ሲሆን ሀገር አልሞተችም ከዛ ቴዲ ኢትዮጵያ ብሎ የሚጠራው አካባቢ የሆነ ነገር ሲሆን ሀገር ሞተብኝ ምናምን ይላል ለኔ የሚያሳየኝ ቴዲ ትግራይን እንደማይወድ ነው እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደድል ሆኖ የደረሰን ጊዜ ነው ለኛና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታየው ኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየው እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረስነው ብዙ የተለፋበት ሀገር ነው ለብዙዎችም ምሳሌ የሚሆን በነጻነት ድል ይሁን በዲፕሎማሲው ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው የጋራ ህልውና ነው ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበትና የህልውናችን መሰረት ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለው ሁኔታ ነው ያለው ይሄ የሚታይ ነገር ነው ይሄን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ ብዙ የተራቡ ሰዎችም አሉ ታሪካችንን በረሃብም ተበላሽቷል በዚህ ራሱ መቆጨት አለብን መናደድ አለብን ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር
ወጣትነት እኮ በጣም ረቂቅ ነው እንዴ! በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር፣ አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደጠየቅሽኝ መመለስ ይችላል። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ